ይኸው ላይቭ ላይ ሴክስ ተጀመረ። ይልሽ እንዳይት አተር ይጀመርልህ። እንደዚህ አይነት ህይወት ውስጥ አብሮ መኖር ትንሽ ከባድ ነበረ። ግማሹ ሴት እንዳልኩሽ ይወቅሰኝ ነበር፣ እንዴት ሴትን የበደለ ወንድ ምናምን ይል ነበረ። በጣም ይቅርታ አልኩኝ። ከዛ ውጭ እንትን የለኝም። እኔ ሁሉን ነገር ትቻውን በቻልኩት መጠን ጸበል ላይ የሰነበትኩት ጸበል እየጠመኩ ነው። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ። እንዴ አሁንም እየተወናችሁ ድራማ ነው። አንተ የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። ኦቶና ጅራቴ ነግረጅራቴ ባየነቱ ለዱጋ ዱበቹን አፍጅቹን ገሩን ጀኔ ዋስን ጀኔ ሟችና ተጠርጣሪ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት። ሀበሻዎች ለኦሮሞ ልጆች ያሉ ጥላቻ ምን ያህል እንደሆነ ልንገራችሁ። እዚህ ላይ ያሉት ሁለቱም ዘፋኝ ናቸው። አንዷለም ጎሳና አብርሃም በላይና ይባላሉ። የሁለቱም ሚስት ከፎቅ ዘልሎ ነው የሞቱት። የምር እውነታችሁ ነው? ለቀነኒ ያዝናችሁ ነው የምታለቀልቁት? በተለይ ፌሚኒስቶች። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደሚታወቀው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ቤት ፍቅር ስጡ። መለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትርሱ። ወደ ቪዲዮ ማዘር የጫት ሰዓት ሲያልፋት ማነው ኧረ መጣ። ይሄ ከባድ ነው። ቲጂ አገልግል ምንድነው? ሞዴሊንግ ምን ጀመርሽ እናቴ? አቋም ግን በቃ አንደኛ ሆድ ምና የለም። ቲጂ ምን ተፈጠረ? ምን ፍጥሪሽን ምን ተከውኖ ይሁን? አሽሎሺ በነላይ ለላይ ሶንሺ ጌታ አሽሎሺ በነላይ ለላይ ሶንሺ ጸጉር ስታይሉ ደግሞ ምንድነው? ዋይ እኔ እንጃ ወንድሜ ፍቅርሽ ባይኔ ላይ ዞረብኝ እሱ ማን ኒንጃ አስታውቃል የተጎዳ ሰው ባይኔ ላይ ዞረብኝ ኧረ እሱ ኒንጃ እንጂ አሽሎሺ በኔ ላይ ሶንሺ ዋይ እንደሰማችሁት ነው። ይሄን የመሰለ ማር ድምጽ ይዞ ይኸው ወላይታ ሶዶ ወደ ጦና ሀገር ከቻሳ ብሏል። ይሄን የመሰለ ማር የሆነ ድምጽ እውነት ነው። ዝቀን እንዳንጨርሰው አርቃ አስቀምጠው እንደ ሐሳብ እሽኮኮል አርግሽ ለንደን ፓሪሲ ጎንደር አዲሲ ጅማ አዋሳ መቀሌ አሶሳ የደንብን ንጽናና
አሪፍ ነበረ ገንዘብ ጠፋ እንጂ እጅ ማደሬ ስለዚህ ቆንጆ ደስ እንዲልሽ እሽኮኮል አርግሽ እዳባት እሽኮኮል አርግሽ ወይ እሽኮኮል አርግሽ እሽኮኮል አርግሽ እሽኮኮል አርግሽ ስማርትፎኑን የተቆጣጠሩት እነ ጭላላቸው ወይ ነው የኔ ጥያቄ? እሽኮኮል አርግሽ አባ ይሄ ቪዲዮ 50,000 ላይክ ካገኘ ምን ታደርግልኛለህ? ካለኝ ኢንቨስትመንት ቦታ ላይ ምን ታደርግልኛለህ አይደል? ካለኝ ኢንቨስትመንት ቦታ 200 ካሬ ሜትር ካርታ አውጥቼበት እሸልምሽ። 50,000 ላይክ አደራ እንዳትሳሳት። እሺ አባዬ ይሄ ቪዲዮ ስንት ላይክ ከገባ ምን ታደርግልኛለህ? ማረቅሻለሁ ያለውን የሰጠን ፎጋ ይባላል። ፍቅረኛህን ደስተኛ የምታደርግባቸው 10 መንገዶች። አንደኛ ይሄ ራሱ አሪፍ ነው። ይሄ መንገድ ራሱ ምርጥ ነው። ይሄው ላይ ብለ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ይልሽ እንዳይተው አታ ሊጀመርልህ ዋው ሰላም ዋው ይሄ ትውልድ ነው ታዲያ። ይሄ ትውልድ ነው ነገ የተሻለ ነገር ይፈጥራል ተብሎ የሚታሰበው። ምንድነው ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣ ያለው። ነገ ምንድነው የሚሆኑት? ህፃናቶቹ ምንድነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ነው። በተለይ ህፃናቶች አሁን እያደጋችሁ አላችሁ። ወደ ቲክቶክ ስትመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነው ይሄ። ነገ ትዳር ይኖራል፣ ነገ ልጅ ይኖራል። ሶሻል ሚዲያ የያዘውን ነገር አይለቅም። ለምንድን ነው ስርዓት የማትይዙት? አይ ድሮ አባቴ ምን ይል ነበረ ነፍሱን ይማረውና የሆነ የሚያስጠላ ነገር ሳይ ምን ጉግ ማንጉግ ጊዜ ይላል። ጉግ ማንጉግ ትርጉሙን ባላውቀውም ግን አሁን ላለው ነው ጉግ ማንጉግ የሚባለው። ታይሙ አሁን ላሉት ለሚታዩት አፈንጋጭ ነገሮች ጉግ ማንጉግ የሚለው ወርድ በጣም ቦታውን ያገኘ ይመስለኛል። ትርጉሙን የምታውቁ ካላችሁ ንገሩኝ። ማለት እኔ አሁን ወደፊት ከዚህ የባሰ ይሆናል ብዬ እውነት ለመናገር ጥግ ድረስ ነው ያየነው። ጥግ ድረስ ምን ያህል ስርዓት አልበኛ፣ ምን ያህል ጋጠወጥ ተሳዳቢ፣ ምን ያህል ድብልቅልቅልቅ ያለ ነገር አይተናል። በተለይ ደግሞ በ2018 ታምር የሚባሉትን ነገሮች በሙሉ አይተናል። አይደረጉም ነውር ናቸው ምናምን የሚባሉት ነገሮችን በሙሉ ጠቅለል አድርገን በፉል ፓኬጅ ነው ያየነውና ከዚህ ባሰ ነገር ይመጣል ብዬ እውነት ለመናገር ማሰባቁም ያለው ሳስበው የዓለም ፍጻሜ አሁን ይመስለኛል። እንደ ሐሳብ አሁን ይመስለኛል። እውነቴን ነው። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወለ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እንትና ምናምን የሚጠቀሙት ወይ ነው። ቶስ ምን ያደርግልሃል እንዴ? አታውቃቸውም ማለት ይወለ ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ እንዴ ለቀቀኩ ሲል ይገባል። ሴዶ እንግዲህ ያው ጥጃዋ ሳር ጎርሶ ታይቶባት ነበረ። ልጅ ደግሞ እንደዚህ ከሽኗ ሳምሮ አዝቦ ተናገረው። ኤኒዌይስ አሪፍ ነው፣ ይከተታል። ተመችቶኛል። እስቲ አንዳንድ አጫጭር ጥያቄዎች ልጠይቅ። ምን አይነት ምግብ ትወዳለህ? ጥሬ ስጋ። ጥሬ ስጋ ደቡብ ይታወቃል። ጓደኛዬ ነው። ከሚጠጣስ? ኮካ። የኮካ ወዳጅ ነህ? በጣም። ጥሬ ስጋ በኮካ አሪፍ ነው? ይሄዳል። አንዳንድ ጥሬ ስጋ በእርጎም በላለሁ። እውነት ነው? በኢትዮጵያ ብቸኛ ሰው ነኝ። እውነት ነው? እርጎ በጣም ወዳለሁ። በስመ አብ። ጥሬ ስጋ በእርጎ የሚበላ ብቸኛ ሰው? ብቸኛ ኢትዮጵያዊ ነኝ። ሌላ ሰው እንደማያደርግ አውቃለሁ። እኔም አሁን እሞክረዋለሁ። ዛሬ እርጎ ስለምወድ እሞክረዋለሁ። አትችሉም።
መጀመሪያ ጥሬ ስጋውንም ታስቀድመው እርጎውን? ጥሬ ስጋ በልቼ ነው እርጎ የምጠጣው። እኔ እኮ እየነከረ ምናምን ነገር ነው መሰለኝ። ልክ በዳጣ እንደሚበላው አላ በልቶ ከሆነ የሚጠጣው ቀላል ነው አይደል? ቀላል ነው በልቶ መጠጣት። እኔ እኮ ልክ እንደ ዳጣ ምናምን ጠቀስ ምናምን እያደረጉ መስሎኝ ከባድ ነው እንደዛ። መሀል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነ እቺ እህቷ ማለት ነው በአጋቾች ትታገታለች። እጅግ አሳዛኝ በሆነ ሁኔታ ለረጅም ቀናት አጋቾች አግተው ገንዘብ ሲጠይቁ ገንዘብ ሲደራደሩ ቆይተው በመጨረሻም ታዲያ እንደገደሏት ነው መረጃዎች የወጡት። አጋቾች ተብዬዎችም እንግዲህ በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህ ጉዳይ ላይ ታዲያ እህትየዋ ኢትዮጵያዊቷም ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ስትልም እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ይማር፣ ለቤተሰቦቿ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ነው። ከጠላት ይጠነቀቃለሁ ከወዳጄ አንተ ጠብቀኝ ማለት ከባድ ነው። ይሄ እኮ እገታ ነገር በስመ አብ በጣም የብዙ ወገኖቻችንን ነፍስ ነው እያሳጣ ያለው። ህፃናት በእንደዚህ አይነት ሁኔታ ህይወታቸውን አጥተዋል። ከዚህ በፊት በጣም ብዙ የምናውቀው ነው፣ በተለያዩ ሀገራት ላይ ሰምተናል። እንደገና ደግሞ አባቶች እናቶች ሰምተናል። አሁን ደግሞ እንግዲህ ኢትዮጵያን ወክላ የምትወዳደሯ ሞዴል እህት ታግታ መሞቷን ሰማን። በጣም ያሳዝናል። እንግዲህ ነፍሷን በአጸደ ገነት ያኖረው። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። አሳስቦኝም አያውቅም ያን ያህል ለምን የፍቅር ህይወት የለኝም ምናምን። ምክንያቱም ይዝሊ የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሁን ሁሌ ልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት በራስሽ የምትሮጪውን ነገር ታቆሚና ህይወት ያስተምርሽ የለ ለእግዚአብሔር ሰጥቼዋለሁ። እሱ ለእኔ ያለውን የተሻለ የሚለውን እግዚአብሔር የሆነ ነገር ልክ ስለሆነ እሱን የጠበቅኩ ነው እንጂ በእኔ በራሴ የምመርጠውን ትቻለሁ። ሰምተሻል? አሁን ከች የሚለው የዘላለሙ ነው። እንግዲህ ተወዳጇ ተዋናይት ሜላት ከረዥም ጊዜ በኋላ ነው ኢንተርቪው የተደረገችው፣ ቃለ መጠይቅ ያደረገችው። በጣም ጠፍታ ነበረ። ያው ከሜላት ፐርፊውም በኋላ ብዙም ሚዲያ ላይ እየታየች አልነበረም። የሆነ ሰዓት ነበር በጣም በተከታታይ የተለያዩ ኢንተርቪዎችን ስትሰጥ የነበረውና አሁን አምሊ ጋር እንግዲህ ቃለ መጠይቅ ሰጥታለች። በጣም ደስ የሚል አስተማሪ የሆነ የላይፍ ኤክስፒሪየንሷን ሼር አድርጋናለች። የተፈተነችባቸውን በተለይ ደግሞ አንድ ወቅት ላይ ከአርቲስት ሄኖክ ድንቁ ጋር በነበረው በጣም ብዙ ነገር ደርሶባታል። እንደገና አግብታ ፌል አደረገ ትዳሯ ምናምንና በጣም ጫና ዱላ የበረታባት አርቲስት ነችና አሁን እንደዚህ ስትሮንግ ሆና በመምጣቷ ነው በእውነት በጣም ደስ ብሎኛል። አንድ ደግሞ ከሄኖክ ድንቁ ጋር በተያያዘ የተናገረችው ቪዲዮ ያለ እሱንም እንስማ። ገርመኛል። ላሮ ነው በጣም ታወቃ። እውነትሽን ነው። እሱ ህይወት በጣም ሌላ ስም ያው ይዞት የመጣ የራሱ ሌላ ብዙ ዜናዎችም ስለነበሩ ለዛ ይመስለኛልና ያንን ነገር ሃንድል አድርጎ መቆም ትንሽ ከባድ ነው ለሴት ልጅ በተለይና ከሱ ጋር የመጡ ዜናዎች ነበሩ። ለዛ የፈመሰ ይመስለኛል። እንደዚህ አይነት ህይወት ውስጥ አብሮ መኖር ትንሽ ከባድ ነበረ። ግማሹ ሴት እንዳልኩሽ ይወቅሰኝ ነበር፣ እንዴት ሴትን የበደለ ወንድ ምናምን ይል ነበረ። ግማሹ ደግሞ እንደዚህ መጠንከርም እንዳለ ያስተማርሽናለሽ ብለው የሚደግፉ ነበሩና ግን ፋይናሊ ግን አብዛኞቹ እኔን ወደ መደገፍ መጥተዋልና ለምን ፌመስ ሆነ? ያው የነበረው ዜናና ከዛ ጋር አብሮ መቆም መቻሉ ትንሽ እውቅናን አትርፎታል። ያን ሰሞን አክቹሊ 3 ወር 4 ወር አልተወራም። ስለዚህ ስለ ብቻ ዜና ሆኖ እንደውም አንድ ጋዜጠኛ ምን አለችኝ፣ የአባይ ግድብ የዛ ሰሞን በጣም እንትን ይባል ነበርና ከአባይ ግድብ በላይ ያቺ
ብላኝ አስቃያለች። ይሄ በቃ የሀገር ጉዳይ እና ምንድን ነው ምናምን አለችኝ። ያው የነበረው ነገር ነው ታዋቂ እንዲሆን ያደረገው እንጂ ምንም የተለየ ነገር ኖሮ አይደለም። ብዙ ካፕሎች አሁን ላይ እናያለን፣ ከዛም በፊትም አይተን እናውቃለን። ግን የነበሩት ነገሮች ትንሽ ወጣ አደረጉት። ወይ እንዳልሹ እንግዲህ ወይ የነካሁት ነገር የፈመሰን ሜላት በዚህ በጣም ጠንካራ ሰው ነች ብዬ አስባለሁ። ምክንያቱም በተደጋጋሚ ከሪሌሽንሺፕ ጋር ስሟ በመጥፎ ወይ እንደ እድለቢስ ተደርጋ ትነሳለች እና ያንን ነገር ተቋቁሞ የልጆች እናት ሆኖ ኃላፊነት ምናምን እያለ ያንን ነገር ተቋቁሞ ጠንክሮ መቆም በጣም 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 ትልቅ ነገር ነውና በዚህ አጋጣሚ በጣም ጀግና ነች ለማለት እወዳለሁ። እንደዚህ ጠንክራ የራሷን ቢዝነስ እየሰራች ምናምን ልጆቿን አሪፍ አድርጋ በማሳደጓ በጣም ጠንካራ ሴት ነች ብዬ አስባለሁና እናንተስ እስቲ ምን ትላላችሁ? ሀሳብ አስተያየታችሁን ስጡ። ሌላ የሰሞኑን አነጋጋሪ ጉዳይ ምንድነው? እንግዲህ ባለፈው ሳምንት እንደምታስታውሱት ቲክቶከሯ ጽዮን ወይም ደግሞ የሳሚ እናት በሚል የምትታወቀው ቲክቶከር አንድ ታዋቂ አርቲስት በልጄ እያስፈራራኝ ነው ብላ እንግዲህ ተናግራ ነበረ። በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት። ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። እንግዲህ ብዙዎቻችን ታሪኳን ሰምተን ልባችን ተነክቷል ብዬ አስባለሁ። ለሳለፈችው በአያት መደፈር እንደደረሱባት አጋርታ ነበረ። ታዲያ ያ ታዋቂ አርቲስት የተለያዩ ሰዎች ከሌ ነው እያሉ የራሳቸውን ግምት ያስቀምጣሉ። እሷ ግን ማንነቱን በግልጽ አልተናገረችም ነበረ። ታዲያ በአሁኑ ሰዓት ደግሞ አንድ የለቀቀችው የድምጽ መልእክት አለ። እንዲሁም ደግሞ ከአርቲስቱ ጋር የተጻጻፈችው ጽሁፎች አሉ። እንግዲህ ይቅርታ ሲጠይቅ የሚያሳይ ነው። እስኪ ቪዲዮ ምን ይመስላል የሚለውን አብረን እንመልከት። በጣም ይቅርታ አልኩኝ። ከዛ ውጭ እንትን የለኝም። እኔ ሁሉን ነገር ትቻውን በቻልኩት መጠን ጸበል ላይ የሰነበትኩት ጸበል እየጠመኩ ነው፣ ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አጥፍቼ ፈጣሪ ጋር አታጣይ። ቤተሰቦቼ፣ ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺም ቤተሰብ አለሽ፣ ልጅ አለሽ። እንግዲህ እሷም የጻፈችው ጽሁፍ አለ። ሰውየው በተደጋጋሚ ይቅርታ ጠይቆ ጸበል ጀምሯል፣ የማይታረም ከሆነ ግን ሙሉ መረጃው ይለቀቃል የሚል ጽሁፍም አካታ ፖስት አድርጋለች። እንግዲህ የተለያዩ ሰዎች ከሌ ነው እያሉ የራሳቸውን ግምት እየሰጡ ፎቶ እያስቀመጡ የተለያዩ አርቲስቶችን ፎቶ እያስቀመጡ ነው። እንግዲህ እሷ እስካሁን ማንነቱን ግልጽ ባላደረገችበት ሁኔታ በግምት የተለያዩ አርቲስቶችን ፎቶ እያወጣችሁ የምትለጥፉ ሰዎች እኔ አግባብነት አለው ብዬ አላስብም። ምክንያቱም እነዛ ሰዎች ላይሆኑ ይችላሉ እንደዛ ያደረጉትና የግል ህይወት ይኖራቸዋል፣ ቤተሰብ ይኖራቸዋል፣ ልጅ ይኖራቸዋል እና እነዛን ሰዎች ፎቶ በግምት በእናንተ ግምት ጥርጣሬ የከሌን ድምጽ ይመስላል ከሌ ሊሆን ይችላል በሚል አውጥታችሁ ስትለጥፉ የነዛን ሰዎች ህይወት የማበላሸት እድል ይኖረዋልና እንደዛ የምታደርጉ ሰዎች እባካችሁ ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ። አስፈላጊ ነው ብላ ስታስብ እሷ ራሱ ተለቋለች የሚል አመለካከት አለኝና እባካችሁ እንደዛ አታድርጉ ለማለት ነው። ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ ምን ማለት እንደዚህ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ
የባሰው እንዴ እንዴ ቅርብላል በቃ አይዞህ ዋው እኔ ራሴ እምባይና መጡብኝ እኮ ምንድን ነው በጣም ደስ የምትል ልጅ ነች አንቺ ልጅ በጣም ባለፈው ቀርባ ሰይፉ ላይ ነፃ ሆና ግልጽ ሆና ምናምን የተናገረችው ስፔሻሊ ደግሞ ስለሱ ያወራችው ነገር በጣም ነው የገረመኝ ተበድላለች ልጇን ብቻዋን እንድታሳድግ እርግዝና ታይሟን በጣም ብዙ ነገር ደርሶባታልና ግን የፍቅሯን ጥግ ያየሁት ሰይፉ እንደውም እንትን ተወዳዳሪ ነው ፋና ምናምን እንደዚህ ይወዳደራላ ምናምን ሲላት አይ አልፈልግም ማንነቱ እንዲጠቀስ በቃ መሆን ስላለበት ነው የሆነው በጣም ነው የተጠነቀቀችለትና እውነት ፍቅራቸው አለ ፍቅራቸው እና የእውነት እንትን ብለው ከዚህ በኋላ አብሮ ቢሆኑና ይቅር ከልባቸው ይቅር ተባብለው አብሮ ቢሆኑና ልጃቸውን ቢያሳድጉን መልካም ምኞቴ ነው እውነት የሚዋደዱ ሰዎች ሲለያዩ በጣም ነው የሚደብረኝ በጣም ነው የሚደብረኝና ስለታረቃቸው የምር ደስ ብሎኛል ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም አካውንታችን ራሳቸው እየገቡ ነው የምልህ ስድስቱ ገብቷል ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን መያዣ ወረቀት አልሰጠንም ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቁ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ መስለኛ አይ ቲንክ ትልቅ ሰው ነው በሙሉ ይመስላል። ግን አሁን በህግ ጥላ ስር አይደለም እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው ምልህ እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫል ገባህ እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ እኛ ከመግባታችንም በፊት ነበሩ ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣጋባ የሚሉ አሉ እና ስሜቱን ከጠየቀኝ እንትን ያደርጋል በጣም ይረብሻል ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ጥፋት ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና እንግዲህ እንደምናስታውሰው በፊንቴክ ጉዳይ አርቲስቶቻችን እንዲሁም ደግሞ የበጎ አድራጎት ስራ ላይ የተሰማሩት አምባሳደር ሆኖ ስለነበረ እንደታሰሩ እናስታውሳለን። ከነሱ መሀል ያልተፈታው ያው በቲክቶክ የምናውቀው መንሱር ጀማል ነው። ታዲያ እግረኛው ሚዲያ ላይ ቀርበው ከስንት ጊዜ በኋላ እግረኛው ሚዲያ ላይ ቀርበው ምላሻቸውን ሰጥተዋል።
አንዳንድ ሰዎች ደግሞ በምላሻቸው የተበሳጩም አሉ። እስኪ ሰዎች ምን አሉ የሚለውን እንስማ። እዚህ ላይ ቃለመጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረብር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት ተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ይሄ ህይወቱን ያጠፋው ምናምን ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ከባድ ነው። ያው እንደ አንድ ለድርጅት ማስታወቂያ እንደሰራ ሰው መጠየቃቸው ምንም አይገርምም። ሰውም ቅሬታውን እነሱን ተማምኖ ስለሆነ ማስታወቂያውን አይቶ እነሱ ያስተዋወቁት ድርጅት አደጋ ላይ አይጥለንም በሚል እምነት ስለሆነ ገንዘባቸውን አሳልፈው የሰጡት ሲበሉ ቅሬታቸውን ማሰማታቸው ሁሉም ድምጽ መሆኑ አርቲስቶቹን በዚህ ልክ ቅር ማሰኘት አለበት ብዬ አላስብም። ምክንያቱም ተርፏቸው አይደለም እነዚህ ሰዎች ለዛ ካምፓኒ ብራቸውን የሰጡት። ይሄ ካላቸው በቃ ለመለወጥ ምናምን ያላቸውን እንትን ብለው ተበድረው የሆነ ንብረታቸውን ሸጠው ምናምን ነው እንደዚህ አይነት ነገር ውስጥ የገቡትና እናንተን አምነው እስከገቡ ድረስ ቅሬታቸውን ማሰማታቸው አግባብነት አለው። በህጉም አንፃር ደግሞ መጠየቃችሁ ምንም የሚያስገርም ነገር አይደለም። አሁንም ቢሆን እነዚህ ሰዎች መፍትሄ መገኘት አለበት ብዬ ነው ማስበው። አሁንም ቢሆን ፍትህ ሊሰጣቸው ንብረታቸው ሊመለስላቸው ወይ ብራቸው ሊመለስላቸው ይገባል ብዬ አስባለሁ። መጠየቃቸው ምንም የሚያስገርም ነገር የለውም፣ የሚያበሳጭም ነገር የለውም። ድምጽ መሆን ያለባቸው አካላት ለነዚህ ለተጎዱት ሰዎች ድምጽ በመሆናቸው መገረምም የለባችሁም ብዬ አስባለሁ። እንደ አርቲስት በሙያችሁ ሰው ሊወዳችሁ ሊያከብራችሁ ይችላል። እናከብራችኋለን፣ እንወዳችኋለን። ለማንኛውም ለምን በዚህ ደረጃ ሰዎች እንትን አሉን እኛን ወቀሱን ብሎ ማለቱ አግባብነት ያለው አይመስለኝም። ልክ ናቸው። ምክንያቱም እናንተን አምነው
ነው ንብረታቸውን የሰጡት ብዬ ነው ማስበው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ። ሌላውና የመጨረሻው የሰሞኑን አነጋጋሪ እንዲሁም ደግሞ ቁጣን ያስነሳ ጉዳይ ምንድነው? የሙዚቀኛ አንዱዓለም ጎሳ ከቀነኒ አዱኛ ህይወት ታሪክ ጋር በተያያዘ የሰራው አንድ ሙዚቃ አለ። መለቀቁን ተከትሎ በርካታ ተቃውሞ ደርሶበታል። እሱም እንግዲህ አሁናዊ ያለበትን ሁኔታ የሚያሳይ አጠር ያለ ቪዲዮም በሶሻል ሚዲያ ላይ እየተዘዋወረ ይገኛል። እስቲ ምን ይመስላል የሚለውን አብረን እንመልከት። ኦቶላጅራቴ ነግረጅራቴ ባየነቱ ዱጋ ዱበቹን አፍጅቹን ገሩን ጀኔ ዋን ጀኔ ቀኖ አዲ ከላሪሽ ዴል ይህ ቪዲዮ በከፍተኛ ሁኔታ እየተዘዋወረ ይገኛል። አንዱዓለም ጎሳም ያለበትን ሁኔታም ተመልክተናል። እንግዲህ ሙዚቃው ከመለቀቁ ጋር በተያያዘ በርካታ ተቃውሞም እንዲሁም ደግሞ በሱም ሳይድ ሆነው የተናገሩ ሰዎች አሉ። እስኪ መጀመሪያ የተቃወሙት ሰዎች ምን አሉ የሚለውን አብረን እንስማ። አንዱዓለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዱዓለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዱዓለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ አንዱዓለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዱዓለምን የለቀቁት። አንዱዓለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዱዓለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዱዓለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደል የምትፈልገው? ምንም ችግር የለውም እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። አው አንዱዓለም እኮ ለቀነኒ አዝኖላት ዘፈን አወጣ። ሪሊ ጅል ምንድነው ግን የምትጃጃሉት? ማለት አንዴ ከሞተች ለምን ደጋግማችሁ እየገደላችሁ ቤተሰቦቿን እነዛን ምስኪኖችን ለምን ታደማላችሁ?
እንደው እውነት ያዘነ ሰው በዚህ ፍጥነት ዘፈን አትሊስት ትንሽ እንኳን አትገፋው ለንግዱ? አንድ ዘፈን ሲወጣ እኮ ጊዜ ይፈጃል። ግጥም ይጻፋል፣ ዜማ ይፈለግለታል፣ የቪዲዮ ቦታ ይመረጣል፣ ሞዴል ይመረጥለታል ለዛ ዘፈን። ይህንን ሁሉ ፕሮሰስ አልፎ ነው ትንሽ እንኳን የቆያችሁት እሱ ይዟችሁ ነው እንጂ በማግስቱ ነበር የምትጨፍረው። አንተው በነገርከን ነው የፈረድንብ። ዲፕሬሽን ውስጥ ስትገባ ነበር፣ ስትጨናነቅ ነበር አልክ። ኦፍ ኮርስ ትደበድባታለህ፣ መንጋጭላውን ታወልቅላታለህ በየቀኑ መሄጃ የላትም ብለህ ስትጫወትባት ነበር። ራስን የነገርከን። ሁለተኛ እንደው ራሷን ብታጠፋ እንኳን አንተ አልገደልክም ብንል ስቲል ተጠያቂ ነህ። ለምን ያንን ሁሉ እንድትሆን ገፋፋት? ለምን አሰቃየሃት? ለምን ዲፕሬሽን ውስጥ ከተትካት? አሁንም ሁለተኛ ደግሞ ይሄ ማህበረሰብ ራሱ ማለት ምን ሆናችሁ ነው? እዚህ ሀገር ሴሌብሪቲዎች ከህግም ከምንም በላይ ህዝብን ነው የሚፈሩት። ለምን ኮንሰርት ቢያዘጋጁ ስቴዲየም ባዶ ነው የሚቀርላቸው። ፖስት ቢያደርጉ ማንም ገብቶ ላይክ አያደርግላቸው። በእንደዛ ነው የሚቀሩት እና ቶሎ ነው ይቅርታ የሚጠይቁት። የኛ ሀገሩማ ጭራሽ እየሄደ እያየ ምን እየተካሄደ ነው እያለ ቫይራል ያወጣለታል። እንግዲህ በሌላ ሳይድ ደግሞ እሱም ተጎድቷል የሚሉ ከሱ ወገንም ያሉ ሰዎች አሉ። ጉዳዩን ከፖለቲካም ጋር ለማገናኘት የሞከሩም አሉ። እስቲ እንስማና ሐሳባችንን እንሰጣለን። እዚህ ጋር የምታደቀልቁ ሰዎች በነገራችሁ ላይ እኔ የሰው ህይወት የማይቆረቁረኝ አይነት አይደለም። በተለይ ደግሞ የቀነኒ ህይወት ያሳዝነኛል። በጣም ለጋ ልጅ ናት። በሆነ አጋጣሚ ሰኔና ሰኞ ሲገጥምበት እሷም ሲገጥምባት ባልሆነ ነገር ላይ በለጋነቷ አረፈች። የምር እውነታችሁ ነው? ለቀነኒ ያዝናችሁ ነው የምታለቀልቁት? በተለይ ፌሚኒስቶች ምንም ስለሆነ አይደለም፣ ኦሮሞ ስለሆነ ነው። ምንም አዲስ ነገር በቃ የነሱ የኦሮሞች እንደዚህ መጎምራትና ትልቅ መሆንና መታየት እንዲቆረቁራችሁ። ኤኒዌይስ የአንዱ ዓለምን ዘፈን አሁን ነጠላን የለቀቀው ያውም እሷን ለሷ ነው የዘፈነው። እንደው በጣም እነግርሻለሁ ስመጣ እዛ መቼ መምጣት አይቀርም አይነት እንትን ያለው ይረብሻል ዘፈኑ በጣም በቃ ማለት የሆነ ምን አይነት ኑሮ እንደኖረ ታውቁበታላችሁ። ሀበሻዎች ለኦሮሞ ልጆች ያሉ ጥላቻ ምን ያህል እንደሆነ ልንገራችሁ። እዚህ ላይ ያሉት ሁለቱም ዘፋኝ ናቸው። አንዱዓለም ጎሳና አብርሃም በላይና ይባላሉ። የሁለቱም ሚስት ከፎቅ ዘልሎ ነው የሞቱት። የአንዱዓለም ጊዜ ብዙ ሀበሻዎች አንዱዓለም ላይ እንዴት እንደዘመቱ ታውቃላችሁ። በተለይ እቺ ዮርዲ የምትባይ በየቀኑ ከ10 ቪዲዮዎች በላይ ቀርጸው ስለ አንዱዓለም እያወሩ ነበሩ። እንዳሉ የሀበሻ ሚዲያዎች አንዱዓለም ላይ እየዘመቱ ነበሩ። አሁን የአብርሃም በላይና ሚስት ከፎቅ ተወርውሮ ነው የተገደለች። አንድ ሀበሻ ወጥቶ ለዶክተር ኦቤዛ ድምጽ ሆኖ አያውቅም። ስለዚህ ሀበሻዎች ለምን አንዱዓለም ላይ እየዘመቱ እንደነበሩ እኛ ከዚህ በፊት ቀድመን እናውቃለን። እንግዲህ የሰው አንደርስታንዲንግ በጣም እንደሚለያይ የተረዳሁት ጉዳዩን ወደ ዘር ፖለቲካ ውስጥ ለመክተት ሲሞከር ነው። እዚህ ጋር ማስተዋል ያለብን ምንድነው? አንዱዓለም ጎሳ የኦሮሞ ልጅ ነው። ቀነኒ አዱኛም የኦሮሞ ልጅ ነች። ከተረዳን አሁን እዚህ ጋር ኦሮሞ ስለሆነ ነው ብሎ ማለቱ እኔ እንደ እውነት ለመናገር ምንም ከዚህ ጉዳይ ጋር የማይገናኝ ነገር ነው። የአብርሃም ሻላይ ጊዜ ለምን አልተጮህም ለምን ዋልተባለም ምናምን በሚለው ዙሪያ ቲክቶክ ያኔ ቢኖርም አሁን እንዳለው አልነበረም። ሰው እንዳሁን አልገባውም፣ ወደ ቢዝነስም አልቀየረውም። ዝም ብሎ ድራማዎች ምናምን የተለያዩ ትንንሽ አጀንዳዎች ምናምን ነበረ የሚነሱት በዛን ሰዓት ማለት ነው እንጂ እንዳሁኑ ሁሉም ድምጹን የሚያሰማበት ሁሉም የራሱን ነገር እያወጣ የሚያስተዋውቅበት እንደዚህም ደግሞ በጣም አፈንጋጭ የሚባሉ ነገሮችም ያልነበሩበት ታይም ነበረ። ለዛ ይመስለኛል እንደዚህ ቲክቶክ ላይ አብርሃም ሻላይን ተቃውሞ ምናምን ብዙ ያልደረሰው። ግን በነበረ ሰዓትም የነበሩ ተቃውሞች ነበሩ። የተለያዩ ዩቲዩብ ቻናሎች ላይ ተሰርቷል ስለ አብርሃም ሻላይ
ብዙ ነገሮች ተነስተዋል። እንዳሁኑ አልነበረም። አሁን ሰው ሁሉም ስልኩን እየተጠቀመ ሐሳቡን ይናገራል። ሁሉም የተሰማውን ያካፍላል። ለዛ ነው የቀነኒ አዱኛ ጉዳይ ሴንሲቲቭ የሆነው። ፕላስ ደግሞ ከሞተች በኋላ እንግዲህ ለጓደኛዋ የላከችላት ፎቶዎች፣ የተለያዩ ምስሎች፣ ቪዲዮዎች አሉ እና የአብርሃም ሻላይ ሚስት ጋር ያንን ነገር አላየንም። እንግዲህ አይታችሁ ከሆነ አላቅም አልታየም። እንደዚህ ሲደበድባት እንደነበረ አቡዝ ያደርጋት እንደነበረ ከተለያዩ ሴቶች ጋር ይማግጥባት ምናምን እንደነበረ ምክንያቷ ምን እንደነበረ እንደዚህ ራሷ ልታጠፋበት የነበረው ምክንያት ግልጽ አልነበረም፣ አልተለቀቀም። ምንም የታየ ነገር የለም። የቀነኒ አዱኛ ጋር ግን ስንመጣ ብዙ መረጃዎች ወጡ፣ ብዙ ነገሮች ሰማን። ጥቃቶች ሲደርሱባት እንደነበረ፣ በላይፏ ደስተኛ እንዳልነበረች፣ ሞት የመጨረሻ አማራጯ እንደነበረ ተናገረች። እቺ ልጅ በጓደኛዋ አማካኝነት ለጓደኛዋ የላከቻቸው መልእክቶች ምናምን ተለቀቁ፣ ወጡ፣ አየን፣ ተሰማን። እንደ ሴት ተሰማን፣ እንደ እህት ተሰማን። እቺ ልጅ ገና ልጅ ነች። አሁን እዚህ ውስጥ ፖለቲካ ምንም ዳር ላይ ያስቀምጡት። ለእንትን ይሄ ለሆነ ሰውን ከሰው ለማጣላት የሆነ ነገር ለመፍጠር ምናምን አትሞክሩ። በቃ ፖለቲካ እዚህ ውስጥ ምንም ሃይማኖት ምናምን እዚህ ውስጥ የለም። በቃ ሁለቱ ፍቅረኛሞች ወደ ትዳር እያመሩ በነበረበት ሰዓት ያደረሰባት ነገር እንዳለ ሰማን፣ አየን። ሁሉም ሰው ለቀነኒ አዱኛ ፍትህ ጠየቀ። አለቀ። እቺ ልጅ ማነች? የኦሮሞ ልጅ ነች። ለአንዱ ዓለም ጎሳ ኦሮሞ ስለሆነ ነው ብሎ ማለት ምንም ውሃ የሚያነሳ ሐሳብ ነው ብዬ አላስብም። እንደኔ ከዘር ጋር የሚገናኝ አይደለም ጉዳዩ። ይቅርታ መጠየቅ አለበት ይሄ ሰው። ጸጸቱ ተሰምቶት ያደረገው ነገር ተሰምቶት እኮ ተሰባብሮ ሊሆን ይችላል። በቅድም የተመለከትነው ቪዲዮ ላይ እንዳየነው ጥሩ ሁኔታ ላይ አይደለም። ምን እንደሚሰማው አናቅም። የተለያዩ ትችቶችም ያደረጋቸውም ነገሮች ጸጸት ውስጥ ይከቱታል። ጆርዲ ቅድም ያነሳቸው አንድ ነጥብ አለ። አሁን እሱ ዳይሬክት ገድሏታል ሳይሆን ገፊ የሆነ ነገር አላት እቺ ልጅ። ሲደርስባት የነበረው ነገር ለዚህ ነገር ዳርጓታል። ስለዚህ ቢያንስ ይቅርታ መጠየቅ አለበት ነው። ቀጥታ ገድሏታል እኮ አይደለም፣ ቢያንስ ይቅርታ መጠየቅ አለበት በሚል ነው ሰው ተቃውሞን ያሰማው። እና እናንተም በዚህ ጉዳይ ላይ ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል። እኔ እውነት ለመናገር ይሄ ጉዳይ የዘር ምናምን አይደለም። በቃ ይሄ ዘር ውስጥ ቶሎ ብላችሁ አትክተቱ። ምንም የማይገናኝ ነገር ነው። ምክንያቱም የተጎዳችሁም የኦሮሞ ልጅ ጎጂ የተባለውም አካል የኦሮሞ ልጅ አሁን የማይገናኝ ነገር ነው የተነሳው በሚል ነው ይሄንን ሀሳብ ላነሳ የወደድኩት። ለማንኛውም እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ ደስ ይለኛል። እኔ አሁንም ፍትህ ለቀነኒ ማለት እፈልጋለሁ። የዛሬ ፕሮግራሜን ጨርሻለሁ። ለማንኛውም ውዶቼ የዛሬ ፕሮግራሜ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ፣ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱን ኻና በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ